ወርደህ ቁጭ በል ሩታ መሬት ለስራለች ወርደህ ቁጭ ብለህ ለመስራት ሞክር ና ተነስ ቶሎ በል ብድግ ተነሳ እንዴ ወዴት ነው የምነሳው ቁምና ከዛ ቁጭ ለማለት ሞክር እንዴ አብርሽ እሷ እኮ እንደዚህ እኮ አልታገለችም በጣም ተመችቶ ታቀፈው ተነስ ጨረስኩ እየደከመኝ ነው በጣም ነው ያደነኩክ አንተ ደግሞ ተሸከመው ተረጋጋ ገና ስንት ነገር ተረጋጋ አትቸኩል እንዴ እኛ ምን እንበልሽ እኔ ምን ልበል ሰላም ውድ ቤተሰቦች እንዴት ናችሁልኝ እኛ አለን ፈጣሪ ይመስገን እንግዲህ ዛሬም እናንተ ጋር ተመልሰን መተናል ያው አብርሽና ሩታ ተገናኝተዋል ከዚህ በፊት ያሳለፉት ህይወት የነበሩበት ቦታ ላይ ትናንትና ተገናኝተው ነበርና ብቻ እንደዛ ሆኖ ስላዩዋቸው ደስ ብሎኛል ምክንያቱም አብርሽ አሁን እድል እንዳለው ተረድቶ ወይም ደግሞ አሁንም ቢሆን የማስተካከል ሰፊ መንገዶች እንዳሉ ተረድቶ ሩታ ጋር መምጣቱ አንድ ነገር ነውና ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላሉ ብዬ አስባለሁ ከፈጣሪ ጋር ምክንያቱም እዚህ ጋር ቤተሰቦች ይከብዳል እና ከዚህ በኋላ እንግዲህ ነገሮቹ ይስተካከላሉ ብዬ አስባለሁ ምክንያቱም አብርሽ ብቸኝነቱ ወይም ደግሞ ከሩታ ጋር የነበረው ነገር እንዲቀጥል ይፈልጋልና እየተናገረም የነበረው ነገር እናንተ ማይታችኋል እንዲቀጥል ይፈልጋል ከሩታ ጋር ያለው ነገር የድሮ ነገሩ እንዲመለስ ስለሚፈልግ እንግዲህ ሩታ ጋር ተመልሶ መጥቷል እንግዲህ ካሁን በኋላ ነገሮች ይስተካከላሉ ብዬ አስባለሁና እንግዲህ ዛሬ ደግሞ እኔም ትንሽ ሩታን ተረድቷታል ብዬ አላሰብኩኝም ወይም ደግሞ እስከመጨረሻው ድረስ ደግሞ ሩታን አልተረዳትም ብዬ ነው ማስበው ምክንያቱም ሩታ ልጅ ሆዷ ላይ ያዘችው የራሱ ልጅ አብርሽ ልጅ ነውና ምን ያህል ሸክም እንዳለው ምን ያህል ስቃይ እንዳለው ደግሞ ዛሬ እንዲረዳ ፈልጋለሁኝና ዛሬም የመጣው ለዛ ነው እቺን አባብ ሆዱ ላይ እንዲሸከመው የሩታን ህመም ወይም ደግሞ ወገቧ ምን ያህል ስሜት እንዳለው እንዲረዳ ፈልጋለሁና ይሄንን ነገር ያሰብኩት ምን ያህል ስሜት እንዳለውና እንዲረዳት ነው ምክንያቱም እየተረዳት ነው ማለት አይደለም በትንሹም ቢሆን ተረድቷታል ግን ደግሞ በቃ ደርሶበት እንዲያ ይፈልጋሉ በቃ ምንም ነገር ትበለው መቻል እንዳለበት በቃ ምንም ነገር ታርገው ምክንያቱም ይገባታል የተሸከመችው 9 ወር ሙሉ አስቡት ክብደት መሸከም ማለት ቀላል ነገር አይደለም እኔ ለዚህ ደቂቃ እንኳን ያስኩት እጄ እያንቀጠቀጠኝ ነውና 9 ወር ሙሉ መሸከም ማለት ቀልድ አይደለም እና ደግሞ ይሄንን ነገር አብርሽ እንዲረዳ ፈልጋለሁኝ በቃ ሆዱ ላይ እናስርለታለን ምን ያህል ስሜት እንዳለው ምን ያህል ህመም እንዳለው እንዲረዳ ስለምፈልግ ነውና ይሄንን ነገር ያሰብኩት እንግዲህ ሩታ መታለች ይሄንን ነገር አልነገርኳትምና ተስማማልኛለች ብዬ አስባለሁኝ ሩታ ደህና ነሽ አለሁልሽ ሰላም ነው ሰላም ቤተሰብ ሰላም ቢያችሁ በሰፊ እሺ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ፈረንጁ ጠርቶኛል ለምን ጉዳይ እንደጠራኝ እስቲ ይንገረኝ ልስማ ያው እንግዲህ ዛሬ አጣድፌ ነው የጠራሁት ቤተሰቦች እንግዲህ ሩታ ዛሬ አብርሽ ትምህርት እንዲወስድ ፈልጋለሁኝ ወይም ደግሞ ከትምህርቱ ሌላ ደግሞ እኔ በትንሹ ቢሆን የተረዳሁት ነገር ቢኖር ሆድሽ ላይ ይሄንን ነገር መሸከም ወይም ደግሞ ይሄንን ክብደት መሸከም ቀላል ነገር አይደለም ለዚህ ደግሞ ለእናቶቻችንም ላንቺም ክብር ይገባቸዋልና ቀላል ነገር እንዳልሆነ ተረድቻለሁ አሁን ላይና አብርሽም ሰግናለሁ በእናቶች ስም እና ዛሬ ጠራሁሽ አብርሽን ማስተማር እንዳለብን ምን አይነት ሁኔታ ውስጥ እንዳለሽ ምን አይነት ህመም ውስጥ እንዳለሽ እንዲረዳ ፈልጋለሁ ሳይረዳ ቀርቶ አይደለም ሊረዳሽም ይችላል ላይረዳሽም ይችላል ግን ደግሞ
ምን ያህል ስሜት እንዳለው ምን ያክል ህመም እንዳለው ስቃይ እንዳለው እንዲረዳ ፈልጋለሁኝ እና ከጀርባሽ ሀባብ አለ እግሬ ምን ያክላል ፈጣሪ ትልቅ ነው አሪፍ ነው አንተ እሺ እና ይሄንን ሀባብ ሆዱ ላይ አስረንለት እናሸክመውና ምን አይነት ስሜት እንዳለው እንዲረዳ ፈልጋለሁ ከዛ በኋላ በቃ ይረዳሻል ብዬ አስባለሁ ብትቆጪው እኔ አሁን ብትቆጪው ምንም ነገር ብታረጊው አልፈርድብሽ ምክንያቱም ብዙ ነገር ችለሽ ነው እዚህ ጋር የቆምሽው መቆም ራሱ ቀላል ነገር አይደለም እኔ እዚህ ጋር ስትቆሚ ራሱ ይጨንቀኛል መች ለመች ደከማት መች ለመች የሆነ ነገር ሆነች እያልኩኝ ማለት ነው እና ይሄንን ስሜት አንቺ ላይ የተፈጠረው ነገር አብርሽ በትንሹም ቢሆን እንዲያዩ ፈልጋለሁ ተስማሚላኝ በደንብ ነው የምስማማው ግን ማለት ነው ይሄንን ሁሉ ነገር እንዴት ልታስበው ቻልኩ ወይስ አንተ ተሸክማ አይተው ነው መጀመሪያ ንገረኝ እስቲ በእናትህ ክሱን አይ እያዩት በየቀኑ ሁሉሽ እየተለቀ ነውና እየመጣ ያለው አሰብኩት ምን ያህል ክብደት እንዳለው እና ደግሞ ያው እናቶቻችንም ሲናገሩ እንሰማለንና ምን ያህል ስሜት እንዳለው መረዳት ስለፈለኩኝና የልጅ አባት ወይም ደግሞ ባልሽ ራሱ ደግሞ ስሜቱን እንዲረዳው ስለፈለኩኝ ነው ይሄንን ማሰብ ያሰብኩትና ቆንጆ ሀሳብ ነው በጣም አሪፍ እኔ ያው እንግዲህ በዚህ ስሜቷን ይረዳታል ብዬ አስባለሁ ስሜቷን ብቻ አይደለም ምን ያህል ህመም እንዳለው በቃ ስቃይ እንዳለው ይረዳታል ብዬ አስባለሁ እኔ ካሁን በኋላ ተምሬያለሁ ሚስቴ ወይም እህቴ ምንም ነገር ብትለኝ አልፈርድባትም ምክንያቱም የተሸከመችው ትልቅ ነገር ነው ክብደት አለው እና ይሄንን ስሜት ይሄንን ነገር ካደረግንበት በኋላ እንግዲህ ይረዳታል ብዬ አስባለሁ ብትነጫነጭበትም ምንም ብትለው ይረዳታል ብዬ አስባለሁና ብታመጨምሪው ነገር ካለ እኔ ምንም መጨመረው ነገር የለም ግን ደግሞ ይሄ ከወገብ ህመሙ ከሸክሙ ምናምን ውጪ ራሱ በጣም ብዙ አይነት ፊሊንጎች አሉት በነገርክ ላይ ይሄ ማስመለሱ ሽታ ለበመቸቱ የሆነ ሆርሞን መቀየሩ ጸባይ መቀየሩ በጣም ብዙ አይነት ስሜቶች አሉ እኮ እሱን ነገር የሆነ አፍንጫው ላይ የሆነ ነገር ነው የሆነ ነገር ፍጠሪና ማለት ነው እንዲያስመልሰው ችግሩ ምንም አላስኩም እኮ ነው ብትነግረኝ ወይ እንትን ይዤ መጣ ነበር የሆነ እንትን ምድረው የአሳ ሽታ ዘይት አለ ዘይት እሱን እናደርግና ስሜቱ ማቅለሽለሽ እንዴት እንደሆነ በደንብ ለ9 ወር ያህል ሲቀጥል ምን አይነት እንደሆነ እንዲገባው የአሳ ዘይት ይመጣል እሱን ብናስበው ጥሩ ነበርና ብቻ ምን ያህል የወገብ ህመም እንዳለው በትንሹም ደቂቃ ይረዳዋል ብዬ አስባለሁ እሷ 9 ወር ሙሉ ያየችው ነገር እሱ ደግሞ በትንሽ ደቂቃ ውስጥ ይረዳታል ብዬ አስባለሁና ያው አብርሽም መጥቷል ራሱ መጥቷል ታሪፍ ነው እስቲ ራሱ ይስማማልናል ብዬ አልስማማም ቢልም በግድ ወገቡን ቢላኝ ቢሆን እንጭንለታል አብርሽ ሃይ ተማማችሁ ሰላም ነው አብርሽ ሰላም ነው ሰላም ነው አለን ሰላም ሰፈር ትዝታ አለብህ እዚህም አለው ሁሉ ሰላም ስለተገናኛችሁ ደስ ብሎኛል ስላገናኘን ምንም እናመሰግናለን እንዴት ነሽ አሎ እንዴት ነህ ተማም ቆይ ታሪክ ነው ጥሩ ምንም አይል ደህና ነኝ ፈጣሪ ይመስገን ልጃችን ደህና ነው ደህና ነው ምንድን ነው አስቸኳይ ነገር ምናምን ብለህ የጠራኸኝ ያው አብርሽ አስቸኳይ ነገር ሳይሆን ትምህርት በትንሽ መማር ስላለብን ያው ትምህርት ያስፈልገናል አይደል በህይወታችን አትስማማም በዚህ ትምህርት አያስፈልገንም ብለህ ታስባለህ የትኛውም ሰው ትምህርት ያስፈልገዋል ግን አልገባኝም ብቻ እና ሩታ የተሸከመችውን ሸክሟን ወይም ደግሞ የወገብ ህመሙን ተረድታታል ብዬ እኔ እንጃ ተረድታታል ወይም ደግሞ ህመሙን ሸክሙን ወይም ደግሞ ድካሟን ተረድታታል ያንን ለመረዳት እኮ የግድ አሁን በሷ ቦታ መሆን የለብኝም ያው የትኛውም ሰው ላይ የሆኑ ስሜቶች አሉት ያው በታላቅ እህቴም
በእናቴም ያየኋቸው ነገሮች አሉ። ስለዚህ አሁን ተረዳት ልትለኝ ነው የጠራኸኝ? ነገሩን አወሳሰብክብኝ፣ አልገባኝም። ስለ እኔ በትንሹም ቢሆን አንተ ጋር ያየሁት ነገር ቢኖር ምንም ነገር ብትለ እንደ ድሮ እየመሰለች እየተቀየምካት ወይም ደግሞ በተናገረች ቁጥር ነገሮችን እያስክባት ስለሆነ በቃ እሷ ላይ የደረሰው ነገር በትንሹም ቢሆን አንተ ጋር እንዲደርስ ስለሚፈልግ ነው ዛሬም የጠራሁት። ሩታም አላወቀችም ይሄ ነገርና ከጀርባክ ሀባብ አለ። ሰርፕራይዝ ነው፣ ሰርፕራይዝ ነው። ከጀርባክ ሀባብ አለና እንደሷ ሆድ ላይ እናስርልሃለን። ምን አይነት ፊሊንግ እንዳለው ምን አይነት ህመም እንዳለው እንድትረዳ ፈልጋለሁ። እስከ ዛሬ ድረስ በነገር ላይ ማለት ያው ልትረዳ ትችላለህ፣ ማየት እናትህ ላይም እህትህ ላይም ልታይ ትችላለህ፣ የሆነ ፊል ልታረጉ ትችላለህ። ነገር ግን የእነሱን ስሜት ሙሉ ለሙሉ ተጋርተዋል ብዬ አላስብምና እስቲ በዚሁ የእነሱንም ስሜት ብቻ በቃ የእናቶችን ስሜት በዚሁ ታያበታለህ ብዬ አስባለሁ። አዎ እና ይሄን ነገር እንድትሞክሩ ፈልጋለሁ። 9 ምን ላይ ላደርግ ስለ በጭንቅላት ይሄ ነው ሞክርልኝ። በጭንቅላት አይደለም ሀባቡን ወደ ላይ ታረገውና የምታስርበት ነገር ማምጥቼ ላለው ሙሉ ነገር እናስርልህና ምን አይነት ስሜት እንዳለው እንድትረዳ ፈልጋለሁ። ስሜቱ እኮ ቀላል ነው እያልኩኝ አይደለም፣ ከባድ እንደሆነማ እኮ ግልጽ እኮ ነው ስሜቱ አይደል እንዴ? በቃ ምን እንደው ታውቃለህ፣ የእሷ ነገር አንተም ላይ ደርሶብህ ማየት ስለምፈልግ ነው። እንደዛ ከሆነማ በቃ አፍረግዝኝ። አይ አብረሽ የእሷን ነገር ደርሶብህ እንዳይቃላችሁ እንዴ አማቻው እንዴ ወላሂ እሷ ሴት ነች። በሴት የሚደርስ ነገር ይኖራል። ኦሬዲ በቃ የተፈጥሮ ጉዳይ ነው። ገባ አይደል? እኔ ላይ አድርገህ ምንም ስሜቱ ልታቆም ምንም ልትረዳው አትችልም። ምናልባት እኔ ጠንካራ ከሆንኩኝ ይሄንን አባብ ቦሪ መሸከም ላይከብደኝ ይችላል። ይሄንን ነገር ይኸውልህ አብርሽ መሸከም ይከብዳል አይከብድም አይደለም። እና ታዲያ በቃ የሆነ ቻሌንጅ የሚያደርጉ ነገሮች አሉ። እኛ ምን እንሰጥክ ቻሌንጅ አለ አክሰፕት እንታረቅ ከሆነ አይደል? ማለት ችግር የለውም። አድርግ ያላችሁ ለማድረግ ምንም ችግር የለብኝም። ከዛ በኋላ ምንም ሊገባኝ አልቻለም ነገሮቹ ማለት ነው እኮ በቃ የሚሰጡ ፈተናዎች ይኖራሉ። እኔ ማግዛለሁ ፈረንጁ። ከዛ በኋላ ቁጭ ብድግ ልታሰሩኝ ያስራችሁ እንኳን ቁጭ ብድግ እንኳን ማለት ነው ቁጭ ብድግ ይቅርና መንቀሳቀስ እንኳን ከባድ። ያንን ነገር ደግሞ አብርሽ አርጌለ ወይም ወደ ላይ አስረንልህ ብታዩ ይሻላል ምን አይነት ስሜት እንዳለው። የሆነ ሰዎች ስንባል ሳይደርስብን የሆነ ነገር ልናቁ ወይም ደግሞ ልንረዳው አንችልም። እና ደግሞ አንተን እናስረግዝ አይደለም ግን ደግሞ ሆድ ላይ እንደሱ ያምራቸዋል። አረ ወረንጂ እሱን አይደለም ግን በቃ ለትንሽ ደቂቃ እንኳን ምን አይነት ስሜት እንዳለው እንድትረዳ እኔም ሞክሬው ነው የመጣሁት። እኔም ስለሞከርኩት ነው አንተም እንድትሞክረው እያረኩኝ ያለሁት። እሺ ችግር የለውም ግን በምረም ታፈልኝ። ያው ከጀርባ እዚህ ጋር ፔስታል አለ። ወገብ ላይ ሙሉ እንጠቀልለዋለን እንትኑና ሀባቡን ካረግነው በኋላ ማለት ነው። ወገቡ ላይ ጠቅልለን እንደዚህ ከዛ ከር ማለት ስላለብኝ ጃኬቱን ላውልቀው እዚህ ትከሻው ላይ ጭምር እንደዚህ ታሰረ ሙሉ ታሰረ ማየት እንድትችል። እሺ ግን ሀባቡ እሺ ንጹህ ነው። ልብሴን እንዳያበላሽ ችግር የለም። ይቆሽሽም ዛሬ መስዋዕትነት ትከፍላለህ። በዚህ ትላርግልክ እንደከፈለክ በዚህ ከቻለው ሜቢ ቢዝሎ ግን አይመስለኝም። ስለዚህ እንዴ ከብዳል እኮ ይሄ እኮ ግዴታ ቀለል ያለ አታመጣም ታዲያ መሸከም ያለበት እንዴ እኔ ቀለል ያለ ነገር አልተሸከምኩም። ተሸከም ማይቀለል ቀልድ ነው እንደምቀልድ አይ አብርሻውን ቀልድ ነው። አሁን ዝም ብለህ ግሰር። ኧረ ይሄ ነገር ይከብዳል። እንዴ ያተረ ተቀለለ አዎ ልክ ነው እኮ እሱ ያዝ አድርገው አንተ አባቡ ያዞኛም ተቀበል ነው አሪፍ ሀሳብ ነው። አንተ እስከ ዛሬ ድረስ ትላለህ በደንብ ያዝ አድርግለት። አልጠበቀም ግን ሊወርቅ ነው ልወልደው ነው ወይ እንደዚህ አድርገህ ማለት ነው ነው እንደዚህ አድርገህ ከጀርባው ሰርልህ እንዴ ተበቀር ነው እንጂ ሳብ አደረኩ ነው። ከዛ አምጥተው ከፊት ለፊት ማፈር ትችላለህ።
በደንብ ሳብ አድርገው። አዎ ከዛ ወደ ፊት ለፊት ያዝሽ ነው ለያዝልኝ። ወገብ ኩላሊት እንዴት እንደሚያም ስንት ነገር እንደሚል ስሜቱን እስቲ እዩት። ፈረንጅ ነገር ተው። ይህንን ነገር እውነት 9 ወር መሸከም ይሄን እኮ አከለም ልጁ ምን 10 ኪሎ አይሆንም እንዴ? 10 ኪሎማ አይሆንም በጭራሽ። እኔ በኪሎ ነው የገዛሁት 5 ኪሎ 5 ኪሎ ልጅ በነገር ላይ ይወለዳል። ቁጭ ብለህ ትችላለህ። ከቦርጭም ምንም አልተናነሰብኝም አይደል? በጣም እሺ። ስለዚህ ፍላጎታችሁ ምንድነው? ፍላጎታችን ቁጭ በል ቁጭ ብዬልሽናለሽ ወይ ደግሞ ጫማህን እሰረው፣ ፈታ እሰረው፣ ጫማህን ፈታ እሰረው። አዎ እንዴት ብዬ ነው የምፈታው? እንዴትም ብለክ ይሁን ፈታ እሰር ጫማህን። ይልቁን እንዴት ነው የሚሻለው ነው አይተዋል አይደል? ምን ነግርህን ነገር እሺ እንትን በለን ምን ተግባራዊ አድርገው፣ ተግባራዊ አድርገው። አሁን ሩታ ማንም ሳይደርስ መፍታ ማውለቅ ሳይሆን በቃ እንደዚህ ክሩን ጎንበስ ብለህ ፈተህ እሰረው። ፈታበት ነው ሁሉ ፈረንጁ አግዘኝ። አይቻልም። ምንም መተጋገዝ የሚባል ነገር የለም። በርታ፣ ችግር የለም። አሁን ፈታኸዋል። ለማሰር ደግሞ ሞክር። ኮበስ ማሰር ይከብዳል። ለመፍታት ይችላል። እሺ ቁጭ ብለክሽ ና። ጫማ ክፍት ጫማ ነው አይደል የምናደርገው? አዎ ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር። ሽናሱ ላይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር። እንዴ እሱ ላይ እኮ አይደለም የሚሻለው። ወርደህ ቁጭ በል ሞክር። እንዴ ሩታ መሬት ላይ ትችላለች። ወርደህ ቁጭ ብለክ ለመሽናት ሞክር። ሞክር ና። ተነስ፣ ቶሎ በል ብድግ ተነሳ። እንዴ ወዴት ነው የምነሳው? ቁምና ከዛ ቁጭ ለማለት ሞክር። እንዴ አብርሽ፣ እሷ እኮ እንደዚህ እኮ አልታገለችም። በጣም ተመችቶ ታቀፈው ልጅ። ተነስ ጨረስኩ። እሺ ሌላ ቻሌንጅ። ኧረ ሌላ የሚከብደኝ ነገር ምንድነው? ካልሲ ማድረግ በጣም ነው የሚከብደኝ ነው። እኔ ካልሲ ነው እዚህ ጋር መቼም አውልቅና አድርግ አትይኝ። በጣም መሄድም ኖርማል ነው። በጣም ነው የሚያምርብህ። ግን ከዝናው ተስማምተዋል፣ ካንተ ጋር ሄዷል። እና አብርሽ ምን ሌላ ነገር ነው እንዳታ? አይ ከዚህ በላይ ብዙ ነገር እውነት ለመናገር ግን በደንብ አልያዝከውም እኮ። ወገብህን ያዝ እንዲያደርግ እዚህ ወድህ ላይ ነው ቁጭ ማለት የነበረበት። መጀመሪያ እግር ላይ ነበር የነበረው። አሁን ፈረንጁ በእግዚአብሔር እኔ መሳየን አልበላው። በነገር ላይ እኔ ከሩት የተረዳሁት ነገር ቢኖር ምግብ እንኳን በስርዓት አትበላ። ይበልጥ አንተ ታውቃለህ ከኔ በላይ። ግን በማገኛት ጊዜ እንኳን እኛ ምን በላው ምግብ አትበላም፣ እኛ ብንጠጣውን ነገር አትጠጣም። አንተ አሁን እርቦሃል አይደለ? አንተ እርቦሃል መብላት ትችላለህ። እሷ ግን እርቧት እንኳን የምትፈልገውን ምግብ መብላት አትችልም። ገባህ አይደለ? አንዳንዴ ራሳችን ላይ ያልደረሰው ነገር ቀላል ሊመስለን ይችላል። ወይም ደግሞ ግዴታ እስኪደርስብን ድረስ መጠበቅ የለብንም። አንተ የተሰማ ስሜት ጫማ ማሰር እንደከበደ እሷም ይሄንን ስቃይ በየቀኑ ነው የምታሳልፈው፣ በየደቂቃዎች ማለት ነው። ስለዛ ምንም ነገር ብታስቀይምህ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ የምንልህ ለዚህ ነው። ገባህ አይደለ? ታስፈልጋታለህ። ቢያንስ አንተ ካለ ጫማ ታሰርለታለህ፣ አትቸገርም። አሁን እኮ በዚህ ነገር መጀመሪያ እሷ ፈቃደኛ መሆን የለባትም። እኔ እኮ አይሆንም ተጎንሽ አይደለም ማለት ነው። መጀመሪያ እሷ ፈቃድ ይፈልጋል። ይሄ ነገር ግን እየከበደኝ ስለሆነ አውልቄው ባወራ ደስ ይለኛል። አይቼ ይዘከውራ አውልቄው ባወራ አብርሽ እየደከመኝ ነው። ጌታም እንዴ ምን ሆናችኋል?
ያመመኝ እንዴ እሷ እኮ ይኸውልህ 9 ወር ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ነው ትልቅ ከሆነ 4 ወር 5 ወር ሙሉ ይሄንን ነገር እያሳለፈችው ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ። ምንም ነገር ብትል መቻል ነበረብህ። እሷ ፍቃደኛ አይደለችም ማለት አንተ መራቅ አለብህ ማለት አይደለም። እሺ አሁን እኔ ግራ የገባኝ ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስነ ስርዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይሄንን ነገር ተሸከመዋለህ። ረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንጥተህ ሰጥተኸኝ እዚህ ጋር ያሞ እውነት ግን በጣም እኔ እንጃ ፈረንጁ ይሄንን መረዳት ከየት እንዳመጣኸው በኋላ በደንብ ታወራኛለህ። እሺ አሁን እየደከመኝ ነው። በጣም ነው ያደነኩክ። አንተ ደግሞ ተሸከመው፣ ተረጋጋ። ገና ስንት ነገር ተረጋጋ ማለት ያለብህ። አዎ ተረጋጋ፣ አትቸኩል። እንዴ እኛ ምን እንበል? እሺ እኔ ምን ልበል? እውነት እኔ ምን ልበል? በጣም ደስ ይላል ይሄንን መረዳት። አትሊስት ተረድተህ እንኳን ማውራት በመቻል ደስ ብሎኛል። እየደከመኝ ነው እንዴ እኮ አንዴ ፊሊንጉን እስቲ አትሊስት ንገረን። በቃ ሌላው ይቅር፣ ፊሊንጉን ንገረን። ምን ተሰማህ? ፊሊንጉ ይለያል። ጥፍጥናው ደስ ይላል። በጣም ከልድ የምራችንን ነው። ኧረ በእግዚአብሔር ያደክማል። በቃኝ። እሺ በያንስ አውርጄ እናውራ። ታዲያ እኔ ወገቤ አልቻለም ያዘው እንዴ። እኔም ላውርጄ ላውራ ለዛው ላውራ ላስቀምጠው ጥቼ ታግዛታለህ ለትንሽ ደቂቃ። እንደዛ ከሆነ እሺ እሱ ከተስማማ ፊሊንጉን አትሊስት ንገረን። ምን አይነት ስሜት እንደተሰማህ ምናምን። ፊሊንጉ ያደክማል። ደከመኝ። እኔ ሲጀመር ቁጭ ብዬ ባወራችሁ ይሻላል። እሷ ቁጭ ብላለች እንዴ? እሷ ቁጭ ብላለች። አሁን እዚህ በቆመች። ኧረ አንዴ ለዚህ ጥንካሬ ወገን አያስፈልግ። በጣም ቴንኪው ነት ተነሳ። እሷ ከመጣ ጀምሮ ቆማለች። አንተ የመጣ ቸከንኩ። አሁን እሺ ልጅ ምን እንደተሰማው የምር አይ እስካሁን ግን ነው ስሜቱ። የምር ግን እስካሁን ቀለድን። ሲሪየስ አውራ። እውነት የምሬ ነው። እግዚአብሔርን ያረክማል። አንደኛው ወገቤን አመመኝ። ሁለተኛ ነገር ረጅም ሰዓት መቆም አልቻልኩም። ሶስተኛ ነገር ደግሞ ማለት ነው ኪሎ በጣም ከባድ ነው። ትልቅ ሀባብ ነውና አልቻልኩኝም። ምናልባት እነዚህ ስሜቶች አሁን አይደለም መረዳቸው፣ መጀመሪያም ሳልረዳቸው ቀርቼ አይደለም። ግን አንዳንድ ጊዜ ያው ደርሶበት ያው ካላችሁኝ ግን ያው ደርሶብኝ ያው አሳይታችሁኛል። ለሱ ላሳያችሁኝ አመሰግናለሁ። በዚህ አጋጣሚ አልከባድ ነገር እንደሆነ ተረድቼዋለሁ። ሳልረዳው ቀርቼ አይደለም። ግን ደግሞ በቃኝ ነው ቅጣት ነው እየቀጣችሁኝ ያላችሁት። ግን ደግሞ ይሄንን ስሜት አብረን እንጋራ ብያት ነበር ለሩታ። ወገቤ ሊቆረጥ ነው ቆይቼ ለማለት ነው እና ከባድ ነው ስሜቱ። አይቻልም እኮ ግን ይሆንልህ። እሺ ከባድ ነው ስሜቱ። ግን ደግሞ ይሄንን ስሜት አሁን ጊዜ ያለን እግዚአብሔር የሰጠን ጊዜ ለጋራሽ ስሜቱን ያልኩት ሌላ ነገር ምን ማለት ነው። ስለዚህ ያው እኔ እሄዳለሁ ብዬ ነበረ 3 ቀን 2 ቀን ቆይቼ፣ ግን ደግሞ አሁን መሄዱን ትችዋለሁ እና ያን ከተወልኩ እንኳን አብሬሽ እንደሆነ ፈቃደኛ ነኝ። ፈረንጁ ያው የኔን ስሜት የሷን ስሜት ተረዳት አላልከኝም። የኔንም ስሜት ደግሞ እንድትረዳኝ ማድረግ ትችላለህ አንተ። ስለዚህ ወረዲ አሁን መተናል። አብረና አሪፍ ጊዜ አሳልፈን እስክትወልድ ጠብቀን ብንሄድ ደስ ይለኛል። አይ ካልሽ ግን የኔ ይሄን ስሜት መረዳት ዛሬ ምንም ጥቅም የለውም ባይነኝ እንደኔ ማለት ነው። ጨርሻለሁ። ምናልባት የምትልስ ነገር ካለ በሉኝና ይሄ ነገር ላውርደው። እግሬ እየደከመኝ ነው። በጣም ጥሩ ነው። በትንሹም ስላየኸው ደስ ብሎኛል። እናውራ። እኔ ግን ወደ ጎን ማድረግ ብችል እውነት ደስ ባለኝ። ምንም ማድረግ አልችልም፣ ግን ፈጣሪን አመሰግናለሁ ይሄንን አክሰፕት አድርጌ ችዬ ማለፍ የምችልበትን አቅም ራሱ ስለሰጠን ለሴቶች ለእናቶች አንዴ ለጥንካሬያችን እውነት አጨብጭቡ፣ ለኛ ለራሳችን እና በጣም ነው ፈጣሪን የማመሰግነው እንደዚህ አይነት ጥንካሬና ችሎታ ራሱ ስለተሰጠን እውነት ደስ ብሎኛል። ያለሽ ያዘው በጎን ስለሆነ አሁን እንደውም ኖርማል ነው እኮ አንተ በጎን አድርገን እንደውም አጋዥ አለ በእጅግ ወልዶት ያዘው ነው ኖርማል ነገር እኮ ነው ይሄ። እና አብርሽ እኛ
እንድትረዳው የፈለግነው ነገር ቢኖር ለሩታ እንደምታስፈልግ ተወለደ እንደምንም ታግሎ ከላዩ ላይ ለማውረድ ጣሉ። አንተ ነገርን አራስ ቃይና ያሳያችሁ እንዴ ምን አይነት ሀሳብ ነው የምታመጣው? ፈረንጁ ጥሩ ሀሳብ አታመጣም እንዴ? የተመታ ሀሳብ እዚህ በላይ አባቴ እውነት አኩራይ ይሄን ወንድም ባቱን ይቆጨኝ ነበረ። እና አብርሃም ተሳክቶለታል እንደምንም ብሎ ግን ጣለው። እሺ መስበቡ አረ በስመ አብ ወልድ ምንድነው? አሁን ሰላሜን አገኘሁ። አሁን ማውራት የፈለጋችሁት ምታወሩኝ አንተ እንዳወረድከው ደግሞ ሩታም አንድ ቀን በሰላም እንትን እንደምትሆን ተስፋ አለን። ደስ ይለኛል። እና አብርሽ በጣም ይቀር በሰላም እንድትረዳ የፈለግነው ነገር ቢኖር አንተ ለሷ እንደምታስፈልጋት እሷ ለአንተ እንደምታስፈልግ በቃ ወደዛ ማለቱን አቁመ በዚህ ሰዓት እንኳን ታስፈልጋታለህ። ፈረንጁ አሁንም አልጨረስክም መሰለኝ። እኔ ያወራሁትን ነገር አሁን የምታወራኝ ነገር ከኔ ጋር ምንም አይገናኘውም። እኔ ለምንም ነገር ሬዲ እንደሆንኩ ታውቃለህ። ስለዚህ አሁን ከቻል ይኸውልህ ለአንተ ብቻ አይደለም እያወራሁት ያለሁት ለእሷ ሆነ አውራት ለሁለታችሁ ነው። ለእሷ ብቻ አይደለም ማውራት ለአንተም ለእሷ ነው እያወራሁት ያለሁት። ገባህ አይደል? ምን አይነት ስሜት ውስጥ እንዳለች ተረዳት አይደለ? እሺ ሩታ አሁን የጠየኩሽን ጥያቄ መልሽልኝ። ምን ጠይቀኸኛል? አብሬሽ እንደሆን ትፈልጊያለሽ አትፈልጊም? ማለት አሁን ኦልሬዲ ብዙ ነገሮችን አይተሃል፣ ተረድተሃል። አሁን ይሄንን ከተረዳህ ይበቃኛልና በሞልድ ሰዓት አብረኸኝ ትሆናለህ። ለሞልድበት ቀን ማለት ነው። አሁን ግን ይሄንን ነገር መረዳት ስለቻልክ ደግሞ ጥሩ ነው፣ ደስ ብሎኛል። በቂ ነው ይሄ። ለዚህ አሁን አብሬሽ እንደሆነ አትፈልጊም ማለት ነው? ያው እንደነገርኩ ነው ማለት አሁን ላይ ብዙ ሰዎች ከዙሪያ ያሉ ምናምን ሰው ያስፈልገኝ ምናምን ሳይሆን አትሊስት ኦልሬዲ በቃ እኔ ታይሙንም ስለጨረስኩኝ ገባ። ሞልድ ቀን አንተ ታስፈልጋለህ። አይ ቲንክ ልጅህንም ማየት አለብህ ምናምን ያኔ ትኖራለህ። አሁን ግን ብዙ ማታ ያረጋል። እኔም የሚተካልሽ ሰው አግኝተሻል ማለት ነው አይደል? እንደዛ ነው ማለት ነው። እንግዲህ እሱ እንዳረዳድህ ነው። ኦኬ እሺ፣ አመሰግናለሁ ፈረንጁ ስላገናኘን። መልካም ጊዜ ይሁንላችሁ። ከቻላችሁ በሰፊው ተገናኝታችሁ አውሩ። ሰላም ቻው። ሰላም ልብስን ረስተሃል። ሩታ በዚህ ሰዓት አያስፈልግሽም ስልሽ የሆነ ነገሮችን አስበሽ ልታረጊያቸው ደስ ይለኛል። ቢያንስ አንቺ ጋር እየተፈጠረ ያለው ነገር በትንሹም ቢሆን ተረድቶታል። ገባሽ አይደል? አይጎዳሽም ብዬ አስባለሁ። እንጃ ፈረንጅ ችግር የለውም። እኔም አላጨናንቅሽም። አስቢበት። ግን ይጠቅምሻል። የሆነ አስበሽ ነገሮችን ብታረጊያቸው ለአንቺ ማሪፍ ነውና እና ቤተሰቦች ይህንን ነገር ያደረግነው ለምን እንደሆነ ተረድታችሁናል ብዬ አስባለሁ በሰፊው እና በቀጣይ ቪዲዮ እናንተ ጋር እንገናኛለን። ደህና ቆዩልኝ። ቻው።